ከአዲስ ሚዲያ ኔትወርክ የሜን በቀጥታ የሚተላለፍላችሁን የምሽቱን ዜናዎች እየመራሁ ኢየሩሳሌም ወሰኔለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር አብራችሁ ቆያለሁ። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ዜናችን እናመራለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የልደት በዓልን በሼክ ፋጢማ ቢን ሙባረክ የአይነ ስውራን አዳሪ ትምህርት ቤት ከሚማሩ ተማሪዎች ጋር አከበሩ። ተማሪዎች በርትተውና ተግተው ከራሳቸው አልፈው ለሀገር ኩራት መሆን እንደሚችሉ ጠቅላይ ሚኒስትሩ መልእክት አስተላልፈዋል። ሰብስቤ ባዩ ዝርዝሩን ይዟል። አይናችን ባያይ ሁሉን እንሰራለን እንደማንኛውም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የልደት በዓልን በሼክ ፋጢማ ቢን ሙባረክ የአይነ ስውራን አዳሪ ትምህርት ቤት ከሚማሩ ተማሪዎች ጋር አክብረዋል። ተማሪዎቹ በከፍተኛ ትጋት ውጤታማ እየሆኑ እንደሚገኙ የተናገሩት ጠቅላይ ሚኒስትሩ በርትተውና ተግተው በመስራት ከራሳቸው አልፈው ለሀገር ኩራት መሆን እንደሚችሉ መልእክት አስተላልፈውላቸዋል። ዛሬ እኔና ቀዳማዊት የገናን በዓል ከእናንተ ጋር ለማሳለፍ የወደድንበት ዋነኛው ምክንያት አንዳንድ ተማሪዎች የሃይስኩል ፈተናቸውን ወስደው ለዩኒቨርሲቲ የተሰናዱ መሆናቸውን ስንሰማ፣ በዚህ ደግሞ ያላችሁ በብዙ ተስፋ፣ በብዙ ትጋት፣ በብዙ ጥረት ልበ ብርሃን መሆናችሁን ከራሳችሁ አልፋችሁ ለሌሎች ለማሳየት ለሀገራችሁ ጸጋ ለመሆን ሀገራችሁን ለማገልገል ለትውልድ በረከት ለመሆን እየተጋችሁ እንዳላችሁ ስለሰማን ደስም ስላለን የዚያ ደስታ ተካፋይ ለመሆንና አይዟችሁ በርቱ፣ አይን በዚህ ዘመን በቴክኖሎጂ ዘመን በብዙ ነገር ስለሚተካ ከበረታችሁ ከተጋችሁ ከራሳችሁ አልፋችሁ ለሀገር ኩራት መሆን ትችላላችሁ እና የጀመራችሁት ጥረት ተጠናክሮ እንዲቀጥል አደራ ለማለት ነው። ትምህርት ቤቱ ለከፍተኛ የትምህርት ተቋማት ሳይቀር አርአያ ሊሆን በሚችል ደረጃ በአግባቡ መያዙን ያነሱት ጠቅላይ ሚኒስትር አብይ አህመድ አሁንም በአርአያነታቸው ቀጥሉ ሲሉም ተናግረዋል። ግቢያችሁ በጣም ያምራል። ያላችሁበት ሁኔታ በጣም ተስፋ ሰጪ ነው። የኔ ምኞት ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች እዚህ እየመጡ እንደዚህ ያለ ኮምፓውንድ እንዴት መስራት እንደሚቻል ንጹህ ግሪን ከባቢ ለተማሪዎች እንዴት አስፈላጊ እንደሆነ ከናንተ ትምህርት እንዲወስዱ ነው። እናንተ ሳትማሩ ለዩኒቨርሲቲዎች አርአያ መሆን ማስተማር ችላችኋል። ቆሻሻ አትጥሉም። ግቢያችሁ ንጹህ ነው። በጣም ግሪን፣ በጣም ደስ የሚል ቦታ ነው ያየነው። ይሄ መጠበቅ አለበት። አካባቢውን የሚጠብቅ መኖሪያውን የሚጠብቅ ሀገሩን የሚጠብቅ አህጉሩን የሚያኮራ ትውልድ መሆን ስላለባችሁ ለራሳችሁ ጥሩ ሰርታችኋል። ለሌሎችም አርአያ እንድትሆኑ አደራ እያል የገና በዓል የሰላም፣ የፍቅር፣ የደስታ፣ የአዳዲስ ተስፋ፣ የአዳዲስ ብስራት እንዲሆንላችሁ ምኞቴ የላቀ ነው። በበዓሉ ላይ የተሳተፉ የትምህርት ቤቱ ተማሪዎች በበኩላቸው ትምህርት ቤቱ መገንባቱ አይነ ስውራን ደረጃውን የጠበቀ ትምህርት እንዲያገኙ ማስቻሉን ተናግረው በዓሉን በደመቀ ሁኔታ በማክበራችንም ተደስተናል ብለዋል። እዚህ መምጣት ለእኔ በጣም እንደ ትልቅ እድል የምቆጥረው አይነትና በጣም የመማር ማስተማሩን ጥሩ ነው። እኛን የሚያበቃ አይነት ነው። ሁሉም ነገር የተሟላ ነው። ግቢው በሚገባ መሟላት ያለበትን ነገር ሁሉ ያው ያሟላልናል። እኛም ደግሞ ያው የተሟላልን ድጋፍ በአግባቡ እየተጠቀምን ያው እየቀጠልን ነው። በጣም ደስ የሚል ሁኔታ ነው ያለው። እኛ እንግዲህ ለዚህ ሁሉ ያው ምክንያቱ ቀዳማዊት እመቤት ክብርት ዝናሽ ታያቸው በመሆኗ እጅግ በጣም እኔም አመስገን እፈልጋለሁ። እያንዳንዱ ነገር በጣም አስደሳች ነው። ለአካል ጉዳተኞች ማህበረሰባችን ምን አይነት አመለካከት እንዳለው ሁላችንም እናውቃለን። እነሱ ደግሞ ለኛ ዝቅ ብለው በእውነት እኛን ከኛ ጋር ለማክበር በመምጣታቸው በጣም ነው ልዩ ደስታ ነው የፈጠረብኝ። አጠቃላይ ከታች ላሉትም ቢሆን ይሄ በጣም አበረታች ነው። ክብርት ቀዳማዊት እመቤት ዝናሽ ታያቸው ስፔሻሊ ለአይነ ስውራን ያደረጉት ነገር እውነት በቃል ደረጃ አይገለጽም። እንደምትመለከቱት ግሩም የሆነ ግቢ ነው ገንብተው የሰጡን። በዚህም ደስታችን በቃል ደረጃ አይገለጽም። እጅግ በጣም ተደስተናል። ከዚህ በላይ ብዙ መስራት እንዳለብን ስንቅ ሆኖናል ብዬ ነው የማስበው። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸው መጥተው ከኛ ጋር በዓልን ስላከበሩ በጣም እጅግ በጣም ደስ ብሎኛል። በቃ እነሱ ከኛ ጋር እንደሆኑና
ለኛ ትልቅ ቦታ እንዳላቸው ነው የተሰማኝ ማለት ነው። ምክንያቱም ጊዜያቸውን መስዋዕት አድርገው የገና በዓልን ከኛ ጋር ለማክበር ስለመጡ እጅግ በጣም ደስ ብሎኛል። ቀዳማዊት እመቤት ዝናሽ ታያቸው ከፍተኛ ውጤት አምጥተው ወደ ዩኒቨርሲቲ ለገቡ የትምህርት ቤቱ ተማሪዎችም ሽልማት ሰጥተዋል። ከቀዳማዊት ጋር ጉዞ ጀምረናል ለዓላማችን። የገና በዓልን ምክንያት በማድረግ በከተማዋ በሚገኙ ሁሉም የምገባ ማዕከላት ማዕድ የማጋራት መርሃ ግብር መከናወኑን ከንቲባ አዳነች አቤቤ አስታወቁ። በጉለሌ ምገባ ማዕከል ተገኝተው ማዕድ ያጋሩት ከንቲባ አዳነች አስተዳደሩ የገና በዓል ምክንያት በማድረግ ላለፉት ቀናት በርካታ የበጎ ፈቃድ ስራዎችን ሲያከናውን መቆየቱን አስታውሰዋል። ሀብታሙ ሙለታ ባለፉት ዓመታት ማዕድ ማጋራት መርሃ ግብር የአዲስ አበባ ከተማ ባህልና መለያ እየሆነ መጥቷል። በዚህም በርካታ የመዲናዋ ነዋሪዎች በዓላትን በደስታ እንዲያሳልፉ ምክንያት ሆኗል። የ2018 ዓ.ም የገና በዓልን በማስመልከት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በጉለሌ ተስፋ ብርሃን ምገባ ማዕከል ማዕድ አጋርተዋል። በከተማ ደረጃ በ26 የምገባ ማዕከላት ላይ የምገባ መርሃ ግብር እየተካሄደ መሆኑን የገለጹት ከንቲባ አዳነች ከተማ አስተዳደሩ ለአቅመ ደካሞች ልዩ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ዛሬ በከተማችን 26ቱም የምገባ ማዕከል ምንም ገቢ የሌላቸው ጠያቂ ጠዋሪ የሌላቸው ለችግር የተጋለጡ ወገኖቻችን ተደግሶላቸው ደስ በሚል ሁኔታ በዓልን ከኛ ጋራ ያሳልፋሉ። ከትላንት ወዲያ ከ300 ሺህ በላይ የሆኑ የከተማችን ነዋሪዎች እንዲሁ ለችግር የተጋለጡና ዝቅተኛ ገቢ ያላቸውና ምንም ገቢ የሌላቸው ማዕድ አጋርተንላቸዋል። ትላንትና ደግሞ እንዲሁ በመኖሪያ ቤት እጦት ምክንያት ብዙ ችግር እየደረሰባቸው ላሉ ወገኖች 381 ቤቶችን አስተላልፈናል። ዛሬ ደግሞ በ26 ምገባ ማዕከል አብረን ማዕድ እያጋራን በዓልን አብረን እያሳለፍን ነው። እንዲህ ስለሆነልን እጅግ በጣም ደስ ይለናል። እንኳን ደስ ያላችሁ። አዲስ አበባ ካላት ሀብት ለነዋሪዎቿ በማካፈል ምሳሌ ሆናለች ያሉት ከንቲባ አዳነች በትብብር የተከናወኑ ተግባራት አቅመ ደካሞችን ተጠቃሚ እያደረጉ መሆኑን ገልጸዋል። ከተማችን አዲስ አበባ ወገኖቿን የምትወድ የምትንከባከብ ሁልጊዜ ካላት ሀብት የምታካፍል በምሳሌነት የምትጠቀስ ከተማ ሆናለች። ከተማችንን ውብ አበባ ስናደርግ እንግዲህ ከጉለሌ በላይ ምስክር ያለ አይመስለኝም። ያ በጉስቁልና የሚጠራ አካባቢ ዛሬ እንዴት በመጣንበት የሚባል አበባ መስሏል። ያ አበባነት ከናንተ ህይወት ጋራ ሲጣጣምና ለናንተም ትሩፋት ሲኖረው ነው። ይሄ ደግሞ ትብብርን ይጠይቃል። ይሄ ምገባ ማዕከል ብቻ የትብብር ማሳያ ነው። የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ጸዳለች ሚካኤል ከተማ አስተዳደሩ ለአቅመ ደካሞች ቢያንስ በቀን አንዴ የምግብ አገልግሎት በማቅረብ ህዝባዊነቱን እያሳየ መሆኑን ተናግረዋል። የዕለት ጉርስ ያጡ እንዲሁም ለከፋ ችግር ተጋላጭ የሆኑ የህብረተሰብ ክፍሎች በቀን አንዴ በየምገባ ማዕከላት እንዲመገቡ ምቹ ሁኔታ በመፍጠር እንዲሁም ለዚሁ ተግባር ልበ ቀና የሆኑ ባለሀብትን በማስተባበር በየአካባቢው የምገባ ማዕከላትን በመክፈት የተለያዩ አገልግሎቶችን እየተሰጡ ይገኛሉ። የማዕድ መጋራት መርሃ ግብሩ ተሳታፊዎች በበኩላቸው በተደረገላቸው የማዕድ ማጋራት ደስታ እንደተሰማቸው ገልጸው በተግባሩ የተሳተፉ አካላትን አመስግነዋል። እጅግ በጣም እናመሰግናችኋለን። ክብረት ይስጥልን። ድንግል ማርያም ተባርካችሁ እድሜና የጤና ይስጣችሁ። ቁሙልን እናቶች፣ ውላችሁ ግቡ። የኔ እናት እድሜ ጤናውን ይስጣችሁ። ውላችሁ ግቡ። በዛ ደቅ እንዲያርጎ መጋበዝ ቀላል አይደለም። ዛሬ ሆነ በተወደደበት ጊዜ ግን እግዚአብሔር አምላክ ክፉ ያገኛቸው ይጠብቅልን። ሀገረ ኢትዮጵያ ሰላም ያርግን ፈጣሪያችን። መሰል መርሃ ግብሮች ተጠናክሮ እንደሚቀጥሉም ተመላክቷል። የአዲስ አበባ ከተማ አስተዳደር በዝቅተኛ የኑሮ ደረጃ ላይ ለሚገኙ የመዲናዋ ነዋሪዎች ሕይወትን በዘላቂነት ለማሻሻል እየሰራ መሆኑን በምክትል ከንቲባ ማዕረግ የከተማዋ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናገሩ። የገና በዓልን ምክንያት በማድረግ የአዲስ አበባ ከተማ የመብራት አገልግሎት ባለስልጣን አጋር አካላትን በማስተባበር በ26ኛው ተስፋ ብርሃን የምገባ ማዕከል ማዕድ አጋርቷል። መቅደስ ደምስ ተጨማሪውን ይዛለች።
10 አለቃ ጌትነት ኃይሌ በቦሌ ክፍለ ከተማ መገኛውን ባደረገው ተስፋ ብርሃን የምገባ ማዕከል ቁጥር 26 የምገባ ፕሮግራም ተጠቃሚ ናቸው። የ2018 ዓመተ ምህረት የገና በዓልን ምክንያት በማድረግ በማዕከሉ በተዘጋጀው የማዕድ ማጋራት መርሃ ግብር ላይ ደግሞ ከነልጃቸው ተገኝተዋል። ሁሉ ጊዜ እመጣለሁ፣ እበላለሁ፣ እጠጣለሁ። ልጄ የምታየው ከኋላ ያለው ልጄ ነው። ከልጄ ጋር ነው የመጣው። በጣም ጥሩ ነው። ባህላችን ኢትዮጵያ ባህላችንን ተካፍሎ መብላት ለማዳችን ነው። የኢትዮጵያ ባህል ነው ተካፍሎ መብላት። አሁንም እግዚአብሔር የሚያሰቡትንም ጨምሮ ይስጣቸው። የአዲስ አበባ ከተማ የመብራት አገልግሎት ባለስልጣን አጋር አካላትን በማስተባበር ለማዕከሉ ተጠቃሚዎችና የኑሮ ደረጃቸው ዝቅተኛ ለሆኑ የአካባቢው ነዋሪዎች ማዕድ አጋርቷል። በመርሃ ግብሩ ላይ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ከተማ አስተዳደሩ በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎችን የኑሮ ጫና ለማቃለል እየሰራ እንደሚገኝ አብራርተው ስኬቶቹም ህይወታቸው በተቀየረ ነዋሪዎች እንደሚመዘን ገልጸዋል። የኛ የከተማ አስተዳደር ስኬቱን የሚለካው በገነባው መሰረተ ልማት አይደለም፣ በሰጠው አገልግሎት አይደለም፣ በለወጠው የህዝባችን ህይወት ነው። በተለይም ደግሞ የጎደለባቸውን የተራቡትን የተገፉትን ህይወት መቀየር ላይ ትኩረት አድርጎ ነው የሚሰራው። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማ በዝቅተኛ ደረጃ ላይ የሚገኙ ነዋሪዎች በቀን ቢያንስ አንድ ጊዜ እንኳን እንዲመገቡ ከማድረግ ጀምሮ መኖሪያ እንዲያገኙ እስከማድረግ ሰፊ ስራ እየተሰራ ስለመሆኑ ተናግረዋል። የምገባ ማዕከላትን በየቦታው እየገነባን ወገኖቻችን በትንሹ አንድ ጊዜ መመገብ እንዲችሉ እያደረግን ነው። የአዲስ አበባ ከተማ የመብራት አገልግሎት ባለስልጣን ጥሪን ተቀብሎ መርሃ ግብሩን ያዘጋጀው ቪስታ ኮንስትራክሽን በበኩሉ በዝቅተኛ የኑሮ ደረጃ ላይ የሚገኙ የመዲናዋ ነዋሪዎችን በማገዝ ረገድ ሲሳተፍ መቆየቱንና ይህንንም ተግባሩን አጠናክሮ እንደሚቀጥል ገልጿል። ይሄ መንግስት ብቻውን የሚያደርገው ነገር አይደለም። የግሉ ተቋማት ይሄንን ጠንክሮ በሚችለው በየዘርፉ በሚችለው ካለው ላይ እያካፈለ ይሄ ነገር መቀጠል መቻል አለበት። ከዚህ በፊት የተለያዩ እንደዚሁ ማዕድ ማጋራት በተናጠል እንደዚህ በድርጅታችን ስም አድርገናል። በየተለያዩ ባህላቶች የተለያዩ ቦታዎች አድርገናል እና አሁንም ቢሆን ይሄንን ነገር እንደ ድርጅት እንደ ስራ አስኪያጅ አጠናክረን ለመቀጠል ነው። የማዕድ ማጋራት መርሃ ግብሩ ተሳታፊዎች በበኩላቸው በተደረገላቸው ሁሉን ያማከለ ተግባር በዓልን በደስታ ማሳለፍ እንደቻሉ ተናግረዋል። እንደዚህ አልጠበቅንም። በሰፈራችን ላይ እንደዚህ መምጣቱ ደሃ ጎን ቆማችሁ እግዚአብሔር ይስጣችሁ፣ ወደፊቱም እኛ ጎን አላችሁ፣ እግዚአብሔር ይስጣችሁ። ሰላምና ጤና ይስጠን። ለእኛም ለእናንተም ቆንጆ አስተሳሰብ ነው። የተቸገረ ማብላት በዚህ ዕድሜ ቆንጆ አይቼዋለሁ። እንኳን ስጋ ለመብላት የናፈቁ ሰዎች፣ አካል ጉዳተኞች፣ አቅመ ደካማዎች እዚህ መጥተው ሲበሉ እኔ በበኩሌ በጣም ነው የተደሰቱት። ደስታዬን መግለጽ ባልችልም በዝቅተኛ የኑሮ ደረጃ ላይ የሚገኙ የመዲናዋ ነዋሪዎችን ሕይወት ለማሻሻል በሚደረገው ጥረት ግለሰቦችና ተቋማትን ጨምሮ ሁሉም እንዲረባረብ ተጠይቋል። አብረውን የሚሰሩ ቅን ልብ ያላቸው በጎ አድራጊዎችም ጭምር ናቸው እንዲህ ደስ ብሎን በዓል እንድናሳልፍ የሚያደርጉት። ይሄ ሁልጊዜም እንዲቀጥል እንፈልጋለን ስንል ደግሞ ሁልጊዜም እነዚህ ወገኖቻችን የሚረዱ አይደለም መሆን መቻል ያለባቸው። በዘላቂነት ህይወታቸው ሊቀየር ይገባል። ሰርተው የሚበሉ ራሳቸውን የቻሉ ነው መሆን መቻል ያለበት። በተመሳሳይም እርስ በርስ የመደጋገፍና የመተባበር ባህል ሊጠናከር እንደሚገባ የአዲስ አበባ ህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር አቶ ይመር ከበደ ገለጹ። የገና በዓልን ምክንያት በማድረግ የአዲስ አበባ ህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ኮሚሽን በገላን ጉራ ቁጥር 22 ተስፋ ብርሃን የምገባ ማዕከል ማዕድ የማጋራት መርሃ ግብር አካሂዷል። መሐመድ ኑር አሊ በዓላትን ከአቅመ ደካማና አረጋውያን ጋር የማሳለፍ ባህል እየተለመደ መጥቷል። ይህንን ውጥን የሚያጎለብት የአዲስ አበባ ህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ኮሚሽን የገና በዓልን ምክንያት በማድረግ በገላንጉራ ቁጥር 22 ተስፋ ብርሃን የምገባ ማዕከል ለነዋሪዎች ማዕድ የማጋራት መርሃ ግብር አከናውነዋል። መርሃ ግብሩን ያስጀመሩት የአዲስ አበባ ህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር አቶ ይመር ከበደ የገና በዓልን ምክንያት በማድረግ ላለፉት ቀናት በርካታ የበጎ ፍቃድ ስራዎች ሲከናወኑ መቆየቱን አስታውሰው እንደዚህ አይነት ተግባራት ተጠናክረው ይቀጥላሉ ብለዋል። በዚህ 3 ቀን ውስጥ እንደዚህ አይነት መጠየቅ ያለባቸው ማህበራዊ ጉድለት ያለባቸው አዛውንቶች፣ ጠያቂ የሌላቸው የህብረተሰብ ክፍሎች እየለየን 3 ቀናችን ስንጠይቅ ነው የቆየ ነው ማለት ነው። ማዕድ አብሮ
በእኛ በኩል እንደ ኮሚሽን ዋና ስራችን ይሄ ስለሆነ ስለዚህ በዚህ መንገድ እንቀጥላለን። ማዕዱን የተጋሩ ነዋሪዎች በዓሉን በደስታ እንዲያሳልፉ እንዳስቻላቸው ገልጸው ምስጋና አቅርበዋል። ተደስቼ ነው አልኩ። እኔ ምንም የለኝ፣ ልጆች ሞተውብኛል። መንግስት ነው የምጦረኝ። አስታውሶ ተባብሮ ለዚህ ያበቃል። በጣም አመሰግናለሁ። ከፍተኛ ምስጋና ነው እኔ ለመንግስት ማቀርበው። ይህን ባያርግልን ኖሮ እኛ እድል አልነበረንም። መንግስት ደግሞ እኛን ችግራችን ተረድቶ ምሳ በየጊዜው መተን እንበላለን። ልጆቻችንም እኛንም ጭምር እዚህ ነው የምንመገበው። ለመስቀልም ለኢሬቻም እንደዚሁ እየተደረገልን ነው። እስካሁን ምንም የጎደለብን ነገር የለም። በጣም ደስ ይላል። አለመርሳታቸው አስታውሰው ይህን በማድረጋቸው የመንግስት የበላይ አካሎችን እናመሰግናለን። በጣም ደስ ብሎናል። ሁሉን ነገር የምንፈልገውን ነገር እያሟላልን ነው። ምግብም ይኸው በጥሩ ሁኔታ እየተመገብን ነው። መንግስታችንን ያቆይልን፣ ህዝባችንን እግዚአብሔር ይጠብቅልን። የገና በዓል የአብሮነት እሴቶች የሚጎለብቱበት ነው ያሉት ደግሞ የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ አቶ አለማየሁ ሚጀና ናቸው። ገና የመስጠትና የመቀበል ብቻ አይደለም፣ አብሮነትን የምናከብርበት ትልቅ ቀን ነው። ያለፈውን ዓመት ድካም በደስታ የምንተካበት፣ ለቀጣዩ ደግሞ አዲስ ጉልበት የምንሰንቅበት በዓል እንዲሆንልን እንመኝላቸዋለን። በመርሃ ግብሩ የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚን ጨምሮ የህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ኮሚሽን አመራሮች ተገኝተዋል። ከአዲስ ሚዲያ ኔትወርክ ኤሜን በቀጥታ የሚተላለፍላችሁን የዕለተ ገና የምሽት ዜናችንን ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። የኢየሱስ ክርስቶስ የልደት በዓል በታላቅ ድምቀት ከሚከበርባቸው አካባቢዎች አንዱ በሆነው ላሊበላ የዘንድሮ የገና በዓል በድምቀት ተከብሯል። የዓለም ሕዝብ በስስት የሚጎበኛቸውን እንደ ላሊበላ አይነት ታሪክን እሴቶችን መጠበቅና ማላቅ የትውልዱ የቤት ስራ መሆኑም ተመላክቷል። ካሳሁን አንዷለም የኢየሱስ ክርስቶስ የልደት በዓል በታላቅ ድምቀት ከሚከበርባቸው አካባቢዎች አንዱ በሆነው ላሊበላ የዘንድሮ የገና በዓልም በድምቀት ተከብሯል። የሃይማኖት አባቶች፣ የመንግስት ከፍተኛ የስራ ኃላፊዎች፣ በርካታ ቱሪስቶችና ምዕመናን የተሳተፉበት የዘንድሮ የገና በዓል በልዩ ልዩ ሃይማኖታዊ ስርዓቶች በድምቀት ሲከበር የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ የክልሉን መንግስትና ህዝብ በመወከል የእንኳን አደረሳችሁ መልእክት አስተላልፈዋል። የኢየሱስ ክርስቶስ የልደት በዓል በታላቅ ድምቀት ከሚከበርባቸው አካባቢዎች አንዱ ላሊበላ መሆኑን የጠቀሱት አፈ ጉባኤዋ ይህ የሆነውም አባቶቻችን ዛሬን አስበው በሰሩት መልካም ስራ ነው ብለዋል። ትውልዱም የአባቶቹን መልካም ስራ በመድገም ዛሬን ከነገ ሊያገናኝ ይገባዋል ብለዋል። የላሊበላን ለቱሪስት ምቹ እንዲሁም ሰላምን በማጽናት ኃላፊነታችንን መወጣት የአባቶቻችንም ተግባር እንደገና መርገም ለነገው ትውልድን በማሸጋገር አባቶቻችንንና ልጆቻችንን ለማስተሳሰር ዛሬ በመተባበርና በመደጋገፍ ልንሰራ ይገባል። ታሪክን እምነትና እሴትን ለመጠበቅና ለማላቅ በጋራ መቆም አስፈላጊ ስለመሆኑም አፈ ጉባኤ ፋንቱ ተናግረዋል። ከተባበርን የማንሻገረው ሸለቆ የማንወጣውም ተራራ አይኖርም። ስለዚህ ታሪካችንን፣ እምነታችንን፣ እሴቶቻችንንና ቅርሶቻችንን በተገቢው በመጠበቅ በማላቅና በማዘመን የኢትዮጵያን ትንሣኤ በልጆቿ ጥረት እንደሚረጋገጥ እምነቴ የጸና ነው። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ኢትዮጵያ በቱሪዝም ኢንዱስትሪ ሁሉን አቀፍ ባህላዊ፣ ታሪካዊና ተፈጥሯዊ ሀብቶች ባለቤት መሆኗን ጠቅሰው የቅዱስ ላሊበላ ውቅር አብያተ ክርስቲያናት ደግሞ ዓለም በስስት ከሚጎበኛቸው ዩኔስኮ ድንቅነታቸውን ከመሰከረላቸው ቅርሶች መካከል ቀዳሚዎቹ ናቸው ብለዋል። በአማራ ክልል ከሚገኙ የቱሪዝም መዳረሻዎች ውስጥ የቅዱስ ላሊበላ ውቅር አብያተ ክርስቲያናት በዘመኑ የዓለም የኪነ ህንፃ ስልጣኔ ቴክኖሎጂ ሊሰሩና ሊደገሙ አይደለም ሊታሰቡ የማይችሉ በማለት የዘርፉ ምሁራን የሚያሞካሿቸው የዓለም ህዝብ ዛሬ እንደምታዩት በስስት የሚጎበኛቸው
ዩኔስኮ ድንቅነታቸውን የመሰከረላቸው ቅርሶች ሲሆኑ ሀገራችን ለዓለም ካበረከተቻቸው ዘመን አይሽሬ የስልጣኔ ትሩፋቶች መካከል ከቀዳሚዎቹ ተርታ የሚመደቡ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ንቡረ ኤልያስ አብርሃ እግዚአብሔር ለኢትዮጵያ የሰጠው ጸጋ ታላቅ በመሆኑ ይህን ታላቅነት አክብሮ መያዝ የግድ ነው ብለዋል። በላሊበላ የበዓለ ልደት አከባበር በእውነት በቤተልሔም እንኳን የሌለ አከባበር ሲከበር ማየት ለኢትዮጵያውያን ታላቅ ኩራት ነው። በእውነት ልንኮራ ይገባናል። ኢትዮጵያውያን በሞላ ሁላችሁም እጅግ በጣም መኩራት አለባችሁ። በመንፈስ መደሰትም አለባችሁ። ለምን? እግዚአብሔር ባርኮናል። በዓላትን መጠበቅ ማክበርና ለትውልድ ማስተላለፍ እንዲሁም የሕዝብ ግንኙነት በጽኑ መሰረት ላይ እንዲቆም በሚያደርግ መልኩ ማክበር እንደሚገባም ተመላክቷል። አዲስ ሚዲያ ኔትወርክ ለትውልድ ተሻጋሪ ትውልድ የሚቀርጽና የመዲናዋ ነዋሪዎች አንደበት በመሆን የጀመራቸውን ተግባራት አጠናክሮ እንደሚቀጥል የተቋሙ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ተናገሩ። በከተማው ያሉ ባለተሰጥኦ ወጣቶች አቅማቸውን እንዲያሳዩ እድል የፈጠረውን አዲስ ሚዲያ ኔትወርክ ምስጋና ያቀረቡት ደግሞ የባህልና ኪነጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ናቸው። ለአንድ ዓመት ያህል በተለያዩ ዘርፎች ውድድር ሲካሄድበት የነበረው አዲስ ታለንት ሾው የአሸናፊዎች አሸናፊ ውድድር በአድዋ ድል መታሰቢያ ተካሂዷል። አንዋር አህመድ ዝርዝሩን ይዟል። በአዲስ ሚዲያ ኔትወርክ ለአንድ ዓመት ያህል በተለያዩ የኪነ ጥበብ ዘርፎች ውድድር ሲካሄድበት የነበረው አዲስ ታለንት ሾው የአሸናፊዎች አሸናፊ ውድድር በአድዋ ድል መታሰቢያ ተካሂዷል። አዲስ አበባ ከተማ ለኪነ ጥበብ ዘርፉ ማደግና ለቱሪዝም ስበት እያከናወነች ያለው ተግባር ይበልጥ እንዲታይ የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ሚናውን እየተወጣ መሆኑን የተናገሩትና በመርሃ ግብሩ ላይ መልእክት ያስተላለፉት የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ በተለይ አስተዳደሩ ለኪነ ጥበብና ለቱሪዝም ማደግ የሰራቸው ስራዎች ለዚሁ ምቹ ሁኔታ መፈጠር ምስክር ናቸው ብለዋል። አዲስ አበባ ከተማ ለነዋሪዎቿ ምቹ ከማድረግና የቱሪዝም መዳረሻ ከተማ ከማድረግ ባለፈ ከተማዋን የኪነ ጥበብ ማዕከል ለማድረግ ሰፊ ስራዎች ተሰርተው ውጤትም እየታየባቸው ይገኛል። ለአብነትም እድሜ ጠገብ የሆኑ ሲኒማ ቤቶችንና ቲያትር ቤቶችን በዘመናዊ መልኩ በማደስ እና አገልግሎት ክፍት በማድረግ አዲስ ሲኒማ ቤቶችንና ቲያትር ቤቶችን ዘመኑ የደረሰበትን የሙያ ቴክኖሎጂን በመጠቀም ለአገልግሎት ክፍት በማድረግ ራሱን የቻለ ለኪነ ጥበብ ስራ ትልቅ ግብዓት እየሆነ ይገኛል። እነዚህና ሌሎች ያላነሳዋቸው አብይ ጉዳዮች መንግስት ለኪነ ጥበብና ለወጣቱ የሰጠውን ሰፊ ትኩረት ማሳያ ናቸው። ተቋሙ የመዲናዋ ነዋሪዎች አንደበት እንደመሆኑ የከተማዋን የዕለት ተዕለት እድገትና ለውጥ ለዓለም በማሳየት በርካታ ስራዎችን እየሰራ ነው ያሉት አቶ ካሳሁን በተለይ አዲስ ታለንት ሾውን ጨምሮ በመዝናኛው ዘርፍ እየተወሰዱ ያሉ የሪፎርም ስራዎች የመዲናዋን መልክ በተገቢ ሁኔታ እያሳዩ በመሆኑ ይህንንም አጠናክረን እንቀጥላለን ብለዋል። ለዚህ ሁሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና አመራራቸው ሚና የጎላ ስለመሆኑ በመጠቆም ምስጋናቸውንም አቅርበዋል። አዲስ ሚዲያ ኔትወርክ ለወጣቱና ለኪነ ጥበብ እንዲሁም ለመዝናኛ ዓለም ሰፊ ትኩረት በመስጠት በርካታ ተግባራትን እያከናወን እንገኛለን። ለአብነትም ዘወትር እሁድና ቅዳሜ በምናዘጋጀው በተለያዩ የመዝናኛ ዝግጅቶች ባህልንና ኪነ ጥበብን መነሻ አድርገን ወጣቱን የሚያሳትፉ የመዝናኛ ዝግጅቶችን ተደራሽ በማድረግ ላይ እንገኛለን። አሁንም ይህን ስራ ከፍ አድርገን የቀጠልን መሆኑን ማሳወቅ እፈልጋለሁ። በቅርቡም በይፋ ጋዜጣዊ መግለጫ በሰጠነው መሰረት ውብ አዲስ የተሰኘ ሙሉ ለሙሉ በድርጊት የተሞላና አንጋፋ ተዋንያንን የሚያሳትፍበት የቴዎድሮስ ተሾመ ተከታታይ ድራማ አንዱ ማሳያ ነው ማለት ይቻላል። እዚህ አጋጣሚ አዲስ ሚዲያ ኔትወርክ በይዘትና በአቀራረብ እንዲሁም በቴክኖሎጂና በተለያዩ ግብዓቶች ሁሌም ተሽሎ እንዲገኝ የስራ ትዕዛዝ በመስጠትና በቅርበት ድጋፍና ክትትል እያደረጉልን የሚገኙት ክብርት ከንቲባ ወይዘሮ አዳነች አቤቤ፣ የከተማ አስተዳደሩ ከፍተኛ አመራሮችና የአዲስ ሚዲያ ኔትወርክ የቦርድ አመራርን አንዴ ብታመሰግኑልኝ ደስ ይለኛል። በጣም አመሰግናለሁ።
በአዲስ አበባ ከተማ እየተሰሩ ያሉ የልማት ስራዎች ኪነ ጥበብን ለማሳደግና ለባለሙያው የስራ መነሳሳትን በመፍጠር አስተዋጽኦአቸው የጎላ ነው ያሉት ደግሞ የአዲስ አበባ ባህልና ኪነ ጥበብ ቢሮ ኃላፊዋ ዶክተር ሂሩት ካሳው ናቸው። በልማቱም እንዳያችሁት ከ110 በላይ ፕላዛዎች፣ ከ50 በላይ አንፊዎች እንዲሁም ደግሞ ነባር ቲያትር ቤቶችን እና ሲኒማ ቤቶችን በማደስ አዳዲስ ፕሮጀክቶችን ደግሞ ሲኒማና ቲያትር ቤቶችን አዳዲስ ህንጻዎችን ሰርቶ ወደ ተግባር በማስገባት በጣም ብዙ ስራ ተሰርቷል። በአዲስ አበባ ከተማ ከ300 በላይ አማተር የኪነ ጥበብ ቡድኖች መኖራቸውን የጠቀሱት ኃላፊዋ እነዚህ ቡድኖች ራሳቸውን እንዲያሳድጉ በአዲስ ሚዲያ ኔትወርክ የሚተላለፈው አዲስ ታለንት ሾው ሚናውን በመወጣቱም ምስጋናቸውን አቅርበዋል። በከተማችን ከ320 በላይ የአማተር ቡድኖች አሉን። ተሰጧቸውን የበለጠ እንዲያወጡ ችሎታቸውን ደግሞ በአስተማማኝ ደረጃ እንዲገነቡ ከሁሉም በላይ ደግሞ በራስ መተማመንን እንዲያዳብሩ የታለንት ውድድር በጣም ትልቅ አስተዋጽኦ አለው። ይህንን በአዲስ ታለንት ውድድር ተመልክተናል፣ አረጋግጠናል፣ ውጤታማ ሆነናል። ለዚህም የአዲስ ሚዲያ ኔትወርክ ስራ አስኪያጅን፣ ባልደረቦችን እንዲሁም ደግሞ የቢሮአችንን አመራሮችና ዳይሬክተሮችን አዲስ ሚዲያን አምነን በሰጠነው ልክ ብቻ ሳይሆን ከዛ ካሰብነው በላይ ብዝሃ ዘርፍ በመጠቀም የሰራውን ስራ ውጤታማ በማድረጉ በራሴና በባህልና ኪነ ጥበብ ቢሮ ስም እጅግ አድርጌ ላመሰግን እወዳለሁ። አመስግኑልኝ። በተመሳሳይም ሀያት ረመዳን የአዲስ ታለንት ሾው የአሸናፊዎች አሸናፊ ውድድርን በማሸነፍ የ2 ሚሊዮን ብር ተሸላሚ ሆነች። ሰርከስ፣ ድምጽና ትወናን አንድ ላይ አዋህዶ በልዩነት የመጣው አዲስ ታለንት ሾው የማይታመኑ የሚመስሉ አዳዲስ ክስተቶችን አስተናግዶ ፍጻሜውን አግኝቷል። የሬጌ ሶልና ብሉዝ ሙዚቃ ተወዳዳሪዋ ሀያት ረመዳንም የ2018 ዓ.ም የአዲስ ታለንት ሾው ስኬት አዋርድ የአሸናፊዎች አሸናፊ በመሆን የ2 ሚሊዮን ብርና የስኬት አዋርድ ዋንጫ ተሸላሚ ሆናለች። ምን እንደምል አላውቅም። ኦነስትሊ እንደማሸንፍ አልጠበቅኩም ነበረ። በጣም ከባድ ጀርኒ ነበረ፣ ግን በጣም ደስተኛ ነኝ። በጣም አመሰግናለሁ። ፈጣሪን ነው ከሁሉም በላይ ማመስገን እንፈልጋለሁ። እንደዚሁም ደግሞ ይህንን ፕላትፎርም ላዘጋጁልን ለአዲስ ሚዲያ ኔትወርክ እንደዚሁም ለአዲስ ታለንት ሾው እጅግ ከፍ ያለ ምስጋና ማቅረብ እፈልጋለሁ። በጣም አመሰግናለሁ። በዚህ ታለንት ሾው ነው ብዙ ነገር ራሴን ዲስከቨር እያደረግኩኝ የመጣሁት። እንደ ሙዚቀኛም ራሴን የተከልኩት በሁለት እግሬ የቆምኩበት ሾው ነውና እዚህ ውድድር ላይ በመሳተፌ በጣም ትልቅ ክብር ይሰማኛል። ዱ ኢትዮ ፐርች የሰርከስ ተወዳዳሪዎችና ባይነሽ ኃይሌ ሁለተኛና ሶስተኛ በመሆን ውድድሩን አጠናቀዋል። ታዳጊ ኤልሻዳይ ኤርሚያስና ዱራኤል የትወና ቡድን ደግሞ የውድድሩ ልዩ ተሸላሚዎች በመሆን እያንዳንዳቸው የ200,000 ብር ተሸላሚ ሆነዋል። ታዳጊ ኤልሻዳይ ኤርሚያስ በአዲስ ታለንት ሾው ለነበረው ቆይታ ላሳየን አስደናቂ ብቃት የ200,000 ብር ተሸላሚ ሆኗል። ታዳጊ ኤልሻዳይ ኤርሚያስ። ዱራኤል የኪነ ጥበብ ቡድን የ200,000 ብር ተሸላሚ ሆኗል። ተመልካቾቻችን ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የተላለፈላችሁ የሰዓቱ ዜናችን በዚህ ተጠናቋል። ስለተከታተላችሁን እናመሰግናለን። ኢየሩሳሌም ወሰኔለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር ዜናዎችን ወደ እናንተ አደረስኩኝ። አሁንም በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ ለማለት እንወዳለን። ያላችሁበት መልካም ምሽት።